የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ታህሳስ 20 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ታህሳስ 20 ቀን 2184 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ዝግጅታችንን የምንጀምረው በዜና ይሆናል። በማስከተልም ከአርበኛ ፋኖ መኳንንት የተላከልንን አጭር መልእክት እናሰማለን። በማከታተልም ከፍኖተ ዴሞክራሲ ዝግጅት ክፍል የቀረቡ ሁለት ጽሑፎችን አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። በባህር ዳር ከተማ ሰሞኑን እያታየ ያለው የጸጥታ ሁኔታና የንጹሃን ዜጎች ግድያ እጅግ አሳሳቢና አሳፋሪ ደረጃ ላይ ደርሷል። በተለይም ቀደም ሲል የነበሩት የጸጥታ አመራሮች ከስልጣን ከተነሱ በኋላ በከተማዋ የነበረው የእገታ ወንጀል ጋብ ብሎ የነበረ ቢሆንም አሁን ግን በየመንገዱ ሰው ተገድሎ መገኘት ጀምሯል። ይህ ድርጊት በአጋጣሚ የሚፈጠር ሳይሆን ሆን ተብሎ የሚቀነባበር የስልጣን ጥመኞች ሴራ እንደሆነም ለመረዳት ተችሏል። የዚህ ድርጊት ዋነኛ ምክንያት አሁን ያለው የብአዴን የውስጥ ሽኩቻና በድንገተኝነት ጎራ ይዞ መፈላለጉ ከፍ ስላለ የጸጥታና የፖለቲካ አመራራቸው የተበጣጠሰው የጥቅምና የዝርፊያ ሰንሰለታቸው ዳግም እንዲጠገንና ስልጣኑን በጉልበት ለመቆጣጠር የሚደረግ መፍጨርጨር ነው ተብሏል። በተለይም ቀደም ሲል በዓለም በርና ዙሪያው በዝርፊያ ስራ ላይ ተሰማርተው የነበሩ የይርጋ ሲሳይ ጀሌዎች እጅ ሰጥተናል በሚል ሰበብ ወደ ባህር ዳር ከገቡ በኋላ ህዝቡ መዳረሻ አጥቶ ለከፋ ስቃይ ተዳርጓል። ለከንቲባነትም ሆነ ለጸጥታ መዋቅር ስልጣን ተብሎ የንጹሃን ህዝብ ደም መፍሰስና መታገት በምንም መስፈርት ተቀባይነት የለውም ተብሏል። የደስዬ ደጀን የማፊያ ቡድን ስልጣን ለመቆጣጠር ሲል ብዙ ህዝብ እየገደለና እያፈነ ነውም ተብሏል። የባህር ዳር ህዝብ ይህን ሴራ ተገንዝቦ በሚስጥር ተደራጅቶ በነጻነት በመላ ከተማው የሚፋልለውን የማፊያ ቡድን ሊቀጣው ችሎታው አለውና ዝምታው ያብቃ ተብሏል። ምኒልክ እዝ በተጋድሎ ነጻ ያወጣቸው ቀጠናዎች ላይ በድርጅት አመራሮቹ የተመሩ በርካታ ውይይቶች የተደረጉ ሲሆን ከህዝቡ የሚመጡ አስተያየቶችንና ፍላጎቶችን መሰረት ያደረገ መመሪያ ጭምር በማውረድ የህዝብ አስተዳደር መዋቅሩን እያጠናከረ ይገኛል። በዚህም ከህዝቡ ጋር የሚደረጉ ሰፊ ውይይቶች በፋኖ የሚመራው የአማራ ህዝብ የህልውና ተጋድሎ ያለበትን ትልቅ ደረጃ ለህዝቡ ለማስረዳትና የማስገንዘብ ብሎም ህዝቡ ደጀንነቱን እስከ ድልና ነጻነት አጠናክሮ መቀጠል እንዳለበት ጭምር በመነጋገር የጋራ አቋም ተወስዶበታል። በሸዋ ክፍለ ሀገር ይፋትና ጥሙጋ አውራጃ ልዩ ስሙ ራሳ በተባለ አካባቢ አገዛዙ በሰነዘረው የድሮን ጥቃት አማራን አንድ ለማድረግ በሸዋ፣ በጎጃም፣ በወሎና በጎንደር እድሜ ሳይገድባቸውና ሳይታክቱ ሲንከራተቱና ሲደክሙ የነበሩትን አርበኛ ተስፋዬ መካሻን ጨምሮ ሌሎች ንጹሃን አማሮች ለህልፈት ዳርጓል። ከቅርብ ጊዜ ወዲህ አማራው አንድ ይሆናል በሚል ከፍተኛ ሽብር ውስጥ የገባው አሸባሪው የብልጽግና ስብስብ አንድነቱን ያደናቀፍልኛል በሚል የዲጂታል ሚዲያ መንጋውን ቢያሰማራም እቅዱ በተደጋጋሚ ከሽፏል። በዚህ መሰል ክስተት መደናገጥ ውስጥ የገባው ይህ አገር አውዳሚ ስብስብ የዘፈቀደ የድሮን ጥቃት በመሰንዘርና የተለያየ አጀንዳ በመስጠት ልዩነቱን ለማስፋት እየጣረ ቢሆንም የተፈጸመው ልብ ሰባሪ ድርጊት የፈጠረውን ቁጭት በመጠቀም አርበኛ ተስፋዬ መካሻ የጀመረውን የአንድነት ውጥል በማሳካት ራዩን እውን በማድረግ የምንክሰው ይሆናል። አርበኛ ተስፋዬ መካሻ ሀብተወልድ አርበኛ ብቻ ሳይሆኑ አባት አስታራቂ፣ የአንድነት መንገድም አንድነትም ናቸው። የምዕራብ አማራ ቀጠና ቴዎድሮስ ዕዝ የ4 ሰዓት የተጋድሎ ውሎ ይፋ ሆነ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ
የክፍለ ጦሩ ጦር ጨፍጫፊና አረመኔውን የአብይ ወንበር አስጠባቂ ኃይል እንደ ቅጠል ሲያራግፈው ውሏል። መነሻውን ከገነት አቦ ከጅጋና ከፍኖተ ሰላም ያደረገ የጥላት ኃይል ማክሰኝት ላይ በ3 አቅጣጫ ዙሪያ 3ን ጨምሮ ያለ የሌላ ኃይሉን ይዞ ለመግባት ቢሞክርም ምንም ነገር ሳይሳካለት ሬሳውን ተሸክሞ ተመልሷል። አማራን ከምድረገጽ አጠፋለሁ ብሎ ያቀለው ይህ አረመኔ ስርዓት በክንደ ነበልባሎች የ77ኛ ክፍለ ጦር አናብስቶች ከጧቱ 12 ሰዓት እስከ 10 ሰዓት ባደረጉት ለአስጨራሽ ትንቅንቅ ሻምበል አዛዥና 100 መሪውን ጨምሮ ከ40 በላይ ጥላትን ኃይል ደምስሰዋል። ወደ አናብስቶች 77ኛ ክፍለ ጦር ምሽግ ዘሎ የገባው የጥላት ኃይል መውጫና አቶ ድረሱልኝ ሲያሰማ የዋለ ሲሆን በዚህም ከ40 በላይ የጥላት ኃይል ተደምስሷል። 3 መኪና የጥላት ኃይል ቁስለኛ ማድረግ ተችሏል። በርካታ የነፍስ ወከፍና የቡድን መሳሪያ ተተኳሽ ተማርኳልም ተብሏል። የመከላከያ ኦፕሬተሩና የሞርተር ኦፒው ፋኖን ተቀላቅለዋል። በዛሬው ዕለት ሙሉ ጥስካቸውን በመያዝ ወደ ፋኖ የተቀላቀሉት 10 አለቃ ሰለሞን አለም ነውና የ6ኛ ሬጅመንት ሞርተር ኦፒው ሁለቱም የተቀላቀሉ መሆኑ ይፋ ሆኗል። የህግ ማስከበር እርምጃው እንደቀጠለ መሆኑ ተገለጸ። የድርጅት ወቅታዊ አደረጃጀት የጦር ትወዛ በማስመልከት ቃልኪዳን ሊቆ ከ64 ክፍለ ጦር በማፈንገጥ በእነመ ወረዳ ስር ኢየሱስ ቀበሌና ደጀን ወረዳ ቆስቆስ ቀበሌ ተቀምጠው የአካባቢ ማህበረሰብን የሚዘርፉ ወጣት ሴቶች እንደነበሩና አስገድደውን የሚደፍሩ በእነመ ወረዳ 2 አምባ ዲቢሳና መንቆርቆሪያ እንስላል ቀበሌ የጭነትና የህዝብ መኪኖችን የዘረፉ በቁጥጥር ስር ውለው እነዚህ አፈንጋጭ ኃይሎች መልካም አየለ፣ ማስተዋል አሰፋና ታዴ ዳምጦ የተባሉ ግለሰቦች በፋኖቹ እርምጃ ተወስዶባቸዋል። በምኒልክ ዕዝና በላይ ዕዝ ጥምረት 197 ያገዛዙ ኃይል የተደመሰሰና ከ85 በላይ የቆሰለ እንዲሁም 2 ብሬንና 43 ክላሽ የተማረከ መሆኑ ተገለጸ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር በ40ኛ 50 አለቃ ጌታ የተፈረ የሚመራው ይህ ኃይል በከፍተኛ ሁኔታ ትልቅ ድል ማስመዝገብ ችሏል። ከንጋቱ 10 ሰዓት ጀምሮ የብልጽግና ወንበር አስጠባቂ ኃይል በሻምበል ጫላ የሚመራው 61ኛ ክፍለ ጦር መነሻውን ከቡና ወረዳ የና ከተማ ሐሙሲት አድርጎ ብርኮ ገብርኤል ዓመታዊ ንግስ በዓል በሚከበርበት በአራት አቅጣጫ ማለትም በብርኮ ገብርኤል አቅጣጫ፣ በጤና ጣቢያው አቅጣጫ፣ በጭቃውና በጤና ጣቢያው እንዲሁም በብርኮ ኪዳነ ምሕረት አቅጣጫ ለማጥቃት አስቦ ተኩስ የጀመረው ኃይል ወሬ ነጋሪ ሳይቀር በመጣበት ላይ መለስ ተደምሷል። ፋኖ በአምባሰል ግንባር በፈጸመው ስኬታማ የሞርተር ጥቃት አንድ ያገዛዙ መድፍ ሲወድም 4 ተኳሾች መገደላቸው ታውቋል። አገዛዙ በአምባሰል ግንባር በታሪካዊቷ ውጫሌ ከተማ ዙሪያ ልዩ ቦታው ድንካ ሚካኤል ላይ መድፍ አጥምዶ የዘፈቀደ ድብደባ በመፈጸም የበርካታ ንጹሃን ሕይወት ሲቀጥፍ አያሌ ሀብት ንብረት ሲያወድም መቆየቱን ከዚህ ቀደም በተደጋጋሚ ዘግበናል። ትናንት በፈጸመው ስኬታማ የሞርተር ጥቃትም ንጹሃንን ላልቂት ሲያደርግ የነበረው የአገዛዙ መድፍ ከነተኳሹ ዶጋመት ተደርጓል። በተጨማሪም 4 የመድፍ ተኳሾች በሞርተር ቅንቡላ ፍንጣሪ ተመተው ሕይወታቸው ማለፉን ምኒልክ ዕዝ በላከው መረጃ አስታውሷል። በምኒልክ ዕዝ ኢያሱ ኮር በሞርተር ተኩስ ኢላማ የሞርተር ቅንቡላ ከጥላት ኪስ ውስጥ መክተት የቻሉ ሲሆን የሚባላቸው የ4ኛ ክፍለ መካናይዝድ ክፍል ምድብተኞችን በፈጸሙ ስኬታማ የሞርተር ጥቃት ነው የጥላት መድፍ ከነተኳሹ ይወደማል። አግማስ ኢትዮጵያ የሚባል አጭበርባሪ ቡድን ሊወገዝ እንደሚገባው ተገለጸ። አግማስ ኢትዮጵያ በመባል የሚታወቀው ድርጅት ዙሪያ በሰበሰብነው መረጃ መሰረት ከአግማስ ጀርባ ያለው ቦርድ የሚባለው ቡድን የአማራ ፖለቲካ አንድ ሆኖ ዳግም በሀገሪቱ ላይ የፖለቲካ ኃይል ሆኖ እንዳይወጣ ጸረ አማራ የማህበራዊ ሚዲያ ዘመቻን ማስተባበር ጨምሮ የመንግስት መዋቅርን በመጠቀም መሬት ላይ በሚደረጉ ሻጥር ስራዎች አማራውን ማሸነፍ የሚል ግልጽ አጀንዳ አስቀምጠው እየተንቀሳቀሱ ያለ ቡድን መሆኑ ተገልጿል። በተለይ የምዕራብ አማራ አካባቢዎች ላይ የሚፈጠሩ አጀንዳዎች በማጉላላት ማጠልሸት እንዲሁም በመከፋፈል ማዳከም እንዲሁም ምስራቅ አማራን ከምዕራቡ መነጠል የትግበራ ታክቲክ ተደርጎ እየተሰራበት መሆኑን ታውቋል። የራስን የቻለ ስምሪት ሰጭና ሐመድን ጀበል ጨምሮ 17 አባላት ያሉት ትርት የሚፈጥርና ተልዕኮ የሚሰጥ ስብስብ ያለው ሲሆን በአጠቃላይ ጸረ ኦርቶዶክስ፣ ጸረ ነባር እስልምናና ፕሮቴስታንት ዘመቻ
ትዕዛዝ የሚሰጠው ከዚሁ ስብሰባ እንደሆነም ታውቋል። የዚህ ኃይል ተልዕኮ ፈጻሚ በብልጽግና መዋቅርን የመከላከያ ሰራዊት ተቋምን፣ ሌሎች የጸጥታ ተቋማትን፣ ፋይናንስ ተቋም እንዲሁም በኢትዮጵያ ኤምባሲዎች፣ የእስልምና ተቋማት አደረጃጀቶች እንዲሁም ተቃዋሚ ፓርቲ በኩል ያላቸውን ኔትወርክ በመጠቀም ሎቢ ማድረግ ወይም በኃላፊነት ላይ ያለውን የራሳቸውን አባል የማድረግ ስራን መስራትና ሂደቱን መገምገም ስራዎችን የሚሰራ በአግማስ ስም በሚሰበሰብ ቡድን መሆኑም ታውቋል። የብልጽግና መዋቅርን 75% መቆጣጠር የቻለ ሲሆን የአማራን አካባቢና አዲስ አበባ የመንግስት ከፍተኛ ኃላፊነት ቦታዎችን ለመቆጣጠር ጥረት እያደረገ እንደሚገኝም ታውቋል። አማራ፣ ትግራይና አዲስ አበባ ቡድኑ በሙሉ ትኩረት ሰጥቶ የሚሰራበት ቦታ ሲሆን የአማራን ለመበተን ወሎን ክልል የማድረግ እንዲሁም ኦሮሞ ብሔረሰብ ዞንና አርጎባን ያቀፈ ራሱን የቻለ ኢስላሚክ ክልል እንዲሆን እየሰራ ያለ ቡድን መሆኑም ታውቋል። የአማራና የትግራይ ኃይሎች እየተባበረ ከመሆኑ ጋር ተያይዞ እኛም ሌሎች አማራጭ መጠቀም ያስፈልጋል ብሎ በማቀድ ከቱርክ መንግስት ጋር በመገናኘት የጦር መሳሪያ እንዲቀርቡ እና ሰላማዊ ታጣቂን ለማደራጀት እየሰራ ያለ በተፈናቃይ ስም ገንዘብ እየሰበሰበ ነገር ግን ለእኩይ ዓላማ የሚያውል አደገኛ ስብስብ የሚመራው በሽፋን የሚንቀሳቀስ ቡድን እንደሆነም ታውቋል። ብልጽግና ውስጥ ያለው ብልጽግና ወንጌል አማኝ አመራሮች በስጋትነት ፈርጀው ያለ ቢሆንም የሰሜን ኃይሎች ላይ ትኩረት በማድረጋቸው የተነሳውን ላይ መነካካት እንዳልፈለጉ መረጃ አግኝተናል። ጉዳዩ ያሳሰባቸው የምዕራባውያን ሀገራት በቡድኑ ላይ ከቀጠናዊ ሽብር ኃይሎች ጋር የሚደረገው ግንኙነት ለብሔራዊ ደህንነታቸው ስጋት እንደሆነ በማስቀመጥ ክትትል ውስጥ እያስገቡት ኃይልም ሆኗል። ወለጋ ላይ 19 ሰው መገደሉ ተገለጸ። በምስራቅ ወለጋ ጊዳያን ወረዳ አንዶዴ ዲቾ ቀበሌና በደጋጂ ጀኒ ከተማ 01 ቀበሌ ከሰሞኑ 19 ሰው ተገድለዋል። ትናንት ቅዳሜ ያገኘነው 2 ሰዎች በጢሻ ተጥለው በስለት ወግተው የተገደሉ ሲሆኑ እነዚሁ የተሰውሩ ግለሰቦችን በፍለጋ ያገኙ እንደሆነ ነግረውናል። ልዩ ኃይሉ በከበባ አድርጎ እስከ አሁን ባለው ቆጠራ ብቻ 562 መኖሪያ ቤት ያህል መጋዘን፣ መጠጥ ቤቶች ተቃጥለዋል። 29 ሞተር ሳይክል፣ 3 ባጃጅና 1 በቆሎ መፈልፈያ ኮምባይነር ተቃጥሏል። የሚፈለገውን አፍነ የጫነ ይወስዳል፣ የቀረውን በማናለብኝነት ይገድላል። በዚህም ትልቁን ድርሻ የወሰዱት የክልሉ ልዩ ኃይል ተብሎ የተቀመጡት ነገር ግን የአባገዳን ስርዓት እናራምዳለን ብለው የወራሪነትና በተለያየ መንገድ አማራ ናቸው ብለው ያሰቧቸውን በማፈናቀልና የደረሰ ሰብራቸውን በመዝረፍ የሚታወቁት አክራሪ ጠባብና ተገንጣይ የኦሮሞ ፖለቲከኞችና እነሱ የቀጠሯቸው ታጣቂ ኃይሎች መሆናቸውም ተደርሶበታል። ዋጋ እየከፈልንም ዋጋ እየተከፈለልንም የማንማር ሰዎች ሆነናል። ከአርበኛ ፋኖ መኳንንት የተላከ መልእክት። እልፎችንም ሰውተን እንኳ ለመማር ፈቃደኞች አይደለንም። ዛሬም በራስ ወገን ውድቀትና ስብራት የራሱን ትርፍ ለማግበስበስ የሚሞክረው ብዙ ነው። ብልህ ከውድቀቱ እንደሚማር ሁሉ ውድቀቱን ለመማሪያ የማይጠቀመው ከመከራ ይማራል እንዲል ቀድሞ ነገር ጥቅል መዛነፍ እንጂ ግላዊ መንገዳገድስ አለን ወይ? በግል ቁርሾና ቡድናዊ ግጭት የተፈጠረውን ልዩነት ርዕዮተ ዓለማዊ አድርጎ የመመልከት መንሸዋረር በትግሉ ውስጥ የተሻማብን ጊዜ ያጣናቸው ወርቃማ ዕድሎች
ለጠላት ከፍተን የሰጠነው በር ያጣናቸው ታጋዮች ዛሬም አይቆጨንም? ተፈጥሯዊም ሆነ ድንገተኛ ሞት አንዱን ሌላውን ለመጣል ከተመቸው ፖለቲካ አድርጎ ማቅረብ ችሎታ ሆኗል። ሰብአዊነትና ማህበራዊ እሴት ገደል ገብተው ፖለቲካ ጠቀሜታም መዳረሻም የሌላቸው ብሽሽቆች የወቅቱ የመታገያ ጽንሰ ሐሳቦች ሆነዋል። የጋራ መታገያ ጽንሰ ሐሳብ ግን መፍጠር አቅቶናል። መዳረሻውን የማያውቀውና በተቃርኖ የሚዋልለው ሁሉ አንድ ለመምሰል በጥላቻ ሰልፍ ከመደርደር ባለፈ ዛሬ በቆመበት ስፍራ ህሊናውን ሽጦም አከራይቶም መልሶ ረጋሚ ሆኖ ይቀርባል። ወጥነት የሌለው ወላዋይነትን መቻል ማድረግ ትግል ሆኗል። በዘመቻና በሐሰተኛ ክስ መውደቅ ቢኖር ተደግፈን በቆምን ነበር። ዳሩ ግን ለራስ በቅነት የጸናውም የተከበርነውም በሐቃችን ነው። የምናውቀውን ብናወራ ዓለም ጉድ እንዲል ሕዝብ እንዲታዘብ ካልሆነ በቀር በየቤቱ በየቀጠናው ያለ ነውር ያልቃል ወይ? የሚያኮራ ገመና እንደተሸከመ አንዱ ሌላውን ሲወቅስ መመልከት በራሱ አስቂኝ ነው። ትግሉን ገምግመን እንታረም ስንል ከጠፋንበት በጋራ እንድንመለስ እንጂ ማን ማንን ወቃሽ ሆኖስ ይቀርባል? ከጠቀሙ እንናገር ወይ? በአገዛዙ እኩይ ድርጊት ያጣናቸውን ወገኖችና ታጋዮች ሞትን ለፖለቲካ ንግድ መጠቀም በራሱ ሞት ነው። በተግባር እየተፈተነ ላለው መከረኛ ሕዝብ እዘኑለት። ንጽጽር ውስጥ አታስገቡን። ነገን አስበን የተውናቸው ብዙ ግፎችም ነውሮችም መዳፎቻችን ላይ ናቸው። ክብር ለሰማዕታት ይሁን። ውስጡን ካላጠቡት ላዩ አይጠራም። ሰማዕት እስከ መቼ ብንልም የሚያስገርመን አይሆንም። በጣሊያን ወረራ ጊዜ የካቲት 12 ቀን 1929 ዓ.ም ሁለት አርበኞች በአዲስ አበባ ከተማ በግራዚያኒ ላይ ቦምብ ወርውረው ስለቆሰሉት የፋሽስቶቹ ወታደሮች ብዙ ሺህ ሰው በግፍ ጨርሰው መክረማቸውን በማስታወስ እስከዛሬ የካቲት 12 ቀን የሰማዕት ቀን ይከበራል። ሁለቱ አርበኞች የወሰዱት እርምጃም በአርበኝነት ሲፈረጅ ቆየ እንጂ ኋላ ኢህአፓ ሰው አስጨረሰ በሚል ሊተቹ እንደተነሱት ማፈሪያዎች የውግዘት ምክንያት አልሆነም። የሂትለር ናዚ ኃይልም አንድ ሰው ሲገደልበት መንደር ሙሉ ሰው አፍሶ ይጨርስ ነበር። ይህ ግን ትግሉን አላቆመውም። ቪየትናም፣ ካምቦዲያ፣ አሜሪካ ኃያል ነው ብለው አልገበሩም። አንድ ሆነው ተጋፈጡት፣ አሸነፉት እንጂ። ሰማዕትን ስንዘክር አኩሪ ገድላቸውን እንቀጥል በሚል መንፈስ እንጂ አገራችን ተጨንቃ ዛሬ ሙቱልኝ እስካለች ድረስ እንሰዋላታለን ለማለት እንጂ አቅም የለንም አንችላቸውም ብሎ በቀቢጸ ተስፋ ለመንበርከክ አይደለም። በታህሳስ መጨረሻም በአጼው ዘመን የተገደሉትን እነ ጥላሁን ግዛውና ተማሪዎችንም ስንዘክር
መፈንቅል የሞከሩትንና ሕይወት የገበሩትን ታህሳሳውያን ስናስታውስ በአዎንታዊ የትግል መንፈስ እንጂ የታገለውን ሕዝብ አስጨረሰ ወዘተ ብሎ በአሳፋሪ ደረጃ ለማላዘንም አይደለም። አለ መስዋዕትነት ስርየት ነጻነት የለም። በቤተ ክርስቲያን ላይ ኮሎኔሉና ዘረኛ ጭፍሮቹ ያመጡትን ጥቃት በመቋቋም የተሰዉ በርካታ ወገኖቻችን ሁሌም የሚዘከሩ እንጂ የሚረሱ ወይም አላቅማቸው የሚባሉ ሊሆኑ አይችሉም። ለዚህም ነው ሸብረክ ብለው ቃል ኪዳን ግዳጅን አፍርሰው ካገዛዙ ጋር ሊሞዳሞዱ የተነሱትን በጥብቅ የምናወግዛቸው። በሰላም እንታገላለን ማለት እንጂ እጅ ሰጥተን ለዘረኞች እንንበረከካለን ማለት አይደለም፣ ሊሆንም አይችልም። ለዚህም ነው በሰላም ትግል ሽፋን ትግልን ደብዛውን ሊያጠፉ የሞከሩ ወኔ ቢስ ምሁሮችን አጥብቀን ስናወግዝ የቆየ ነው። የመብት አስጠባቂ ነን ብለው በረባ ይዘት መብት ብለው ሲሰለፉ ሻማ ሲያበሩ ገዳዮችን ሲያጋልጡና ሲያወግዙ ባለማየታችን ከነመሪያቸው ሲከስሙ ብዙም አላዘንላቸውም። የኮሎኔሉን መብት አስጠባቂ አካል ያው እንደተጠበቀው ለኮሎኔሉ ሽፋን ሊሰጥ የተገደሉትን ቁጥር ቀንሶ ሊያቀርብ አንድ ጎንዮሽ ዘገባን ሊያሰፍን የቆመ እንጂ የነሱ መሳሪያ ሌላ የሚያስከብር ሥራ ሲሰራ ያልታየና ሊታይም የማይችል ነው። ዘረኞቹን አጅበው ከርመው በወሳኝ ጊዜ ሕዝብን ክደው ፍጅት ሲካሄድ አላየንም አልሰማንም በሚል ጭጭ ያሉ ክፍሎች ከሃዲዎች ወይም ከማይካድራውና አማራ ፈጅው ወያኔ ጋር ተሰልፈው የቆዩ ክፍሎች ዛሬ ከመቅጽበት ከሕዝብ ጎራ ተደባልቀን የኮሎኔሉን ጸያፍ ድርጊት ተቃዋሚ ነን ቢሉ ሕዝብን ተደባልቀው ትግሉን ሊያደባዩ እንጂ እርቅ ብለው አጥቂ ሊደግፉ ሊረዱ እንጂ ለሌላ እንዳልሆነ ሁሉም አውቆ ሊያርቃቸው ሊያጋልጣቸው ይገባል። እርቅና መግባባት ወይም ሰላማዊ ትግል የሚባለውን ሁሉ ትግልን ለማፈል ትግልን ትቶ ለመንበርከክ ካዋልነው ከባድ ስህተት ለመሆኑ ሊሰመርበት ሊታወቅ ይገባል። 27 ዓመታት ሙሉ ወያኔ የምን እርቅ ታገሉን ከቻላችሁ ሲለን የነበረውን መዘንጋት አይገባም። ቁርጠኛውን ትግል መላ ወይስ ዱላ ብለው ያወገዙትም እነሟቹ ፕሮፌሰር ትግልን ጎድተው ወያኔን ጠቀሙ እንጂ ያመጡት ጥቅም የለም። አስታራቂ ሽማግሌዎች ተብለውም የተኮለኮሉ የእስራኤልና የአሜሪካ ቅጥረኞች ወይም ሕዝብን የካዱ ምሁሮችና አትሌቶች ጥቅም የሰጡት ትላንትም ዛሬም ላገዛዙ እንጂ ለሕዝብና ለሀገር አይደለም። አይተነዋል፣ ኖረነዋል፣ ተጎድተንበታልና ትምህርት አለመቅሰም ጅልነት ነው። ቤተክርስቲያንን ሊከፋፍል ሊያጠፋ በቃልና በዘለፋ ብቻ ሳይሆን በተጨባጭ ሰይጣናዊ እርምጃ የተነሳው ዘረኛ አገዛዝ ዓላማውና ግቡ ኢትዮጵያንና አንድነቷን ማክሰም ነው። ቃላት ቢደረድር ቢያደናግር ወዘተ ግቡ ያው ነው። እግር ኳስ ተጫዋቾች ሞሳ ሰራ ሸወደ የሚሉት አይነት ነው። ይህን ዘንግቶ ለማደናገሪያቸው ሰለባ መሆን ያስወቅሳል። ጥቃቱ አገር ላይ ነውና ሰርቶ አደሩ፣ አርሶ አደሩ፣ ወንድ ሴቱ፣ ወጣት ሽማግሌው አገር ሰማዕትን ትጠይቃለችና በትግል ምላሽ ይስጣት። ዘረኛው ኮሎኔል ከናገዛዙ ይውደም። ድል ለኢትዮጵያና ኢትዮጵያዊነት። ቁምጥናን ተጸይፉ የተግማሙ የክህደት ሆዶችን ማቀፍ ትልቁ
የትግላችን ቅስፈት። ቁምጥና አጸያፊ የሥጋ ደዌ ነው። ያለ ኃጢአታቸው በዚህ ደዌ ለተጠቁ ሰዎች በጣም አዝናለሁ። በሥጋ ቁምጥና ከተጠቃ ሰው ጋር ጤነኛው ከማዕድ ቀርቦ አብሮ አይበላም። ለምን ቢባል ቁስሉ መጥፎ ጠረን ስላለው ልብን ይሰብራል አይደል? ብርታቱንና ጥንካሬውን እንዲሰጣቸው እመኛለሁ። በአንጻሩ ደግሞ ከሐቀኝነት ጉድለት በመነጨ የአስተሳሰብና የመንፈስ ቁምጥና በተጠናወታቸው ዘረኝነት፣ ባንዳነት፣ አንጃነት፣ ቅጥረኝነትና ራስ ወዳድነት በፈጠራቸው ጉግ ማንጉግ ሆዶች ላይ የማይታረቅ ቅራኔ አለብኝ። ሆዶች በክህደታቸው ጸያፍ የቁምጥና ደዌን ቁስል የተላበሱ ናቸው። ጋዲ አንጃና ባንዳ ክርፋታቸው ጥግ የደረሰ ስለሆነ ከመጥላትም በላይ ጸየፋቸዋለሁ። እንዴት ቢባል ጠግበው ለማይበሉት ፍርፋሪና ጠጥተው ለማያረካቸው የጭላጭ እንጥፍጣፊ ቋምጠው ሕዝብንና ሀገርን በመግዳት ከገዢው ጫማ ስር ወድቀው ክብራቸውን በከርሳቸው የቀየሩ ናቸውና ጮማውን ጎምደው ቁንጣን እስኪይዛቸው ድረስ የሚበሉ ውስኪውንና ወይኑን ከርካታ በላይ የሚጎነጩ የዘረኛና ፋሽስት ገዢዎቻቸው የቅምጥል ኑሮ እንኳን ጊዜያዊ አላፊ መሆኑን እነዚህ አንጃ ባንዳና ከሃዲ ሆዶች መገንዘብ ተስኗቸዋል። አገርንና ሕዝብን ወግኖ በጽኑ ቃል ኪዳን ሐቅን አንግቦ መታገል ኃያል አሸናፊ እንደሚያደርግ አሁንም ገና አይታያቸውም። አይጣል ለከርሳሞች የአይን ግርዶሽ ውግዘት እኮ ሲያንሳቸው ነው ጎበዝ። እዚህ ላይ ነው እንግዲህ የክህደት ሆዶች አስጠጉን ብለን ዲያስፖራ የተደራጁትን ማህበራት ብንለምናቸው አሻፈረን አሉን ብለው እውታቸውን በሚዲያ ላይ ሲያቀልጡት የሰማዋቸው። እረ ለመሆኑ በትናቸው ለገዢው ኦነግ ለዘር ፍጅት እልቂት የሚውለውን የትግል መርሃ ግብር ሰነድ ነድፎና አስረክቦ ለእልቂት ዳረገን። ክህደቱ ደግሞ የባዕድና የወያኔ ሰላይ ሆኖ ድርጅቶችን በመበታተንና ትግላችን እንዲቀለበስ በማስደረግ አሰቃየን። አሁንም እንኳን አላርፍ ብሎ ስያ ብርሃን ያካተተ አዲስ የሆድ ድርጅት መስርቶ የአገር ክህደቱን ሊያሳልጥብን መጣሁባችሁ እያለ በፈከረብን ማግስት ዳያስፖራ የተደራጁት ማህበራት እኛን አግልለውናል። ለቅሶን ምን አመጣው? ይሄ ሐሜት እውነትም ቢሆን እንኳ ክፋቱ ምኑ ላይ ነው? የባንዳ የአንጃና ቅጥረኛ ማሰቢያ ጭንቅላቱ ሳይሆን መቀመጫውን የተባለው ለካ ያለ ምክንያት አልነበረም። ለነገሩ እንጂ እውነታውማ ልደቱ አልንበትናቸው ወይም ሌላ የመዓዛችሁ ጠረን ከበሰበሰ ከከረፋና ከገማ ሰንበትበት ብሏልና መገፋታችሁ እውነት ከሆነ ሰየው። ግን በፖለቲካ ጥራት ወይንስ በገንዘብ ቅርምቱ ላይ ነው መገፋተሩ የተከሰተው? አትፍረዱብኝ፣ ግርር ስላለኝ ነው። በነገራችን ላይ ከላይ የጠቀስኳቸውን ጸያፍ ቃሎች የተጠቀምኩት ፈልጊያቸው ሳይሆን ታላቁ ዘረኛ የክህደት ቁምጥና ሰለባው ጌታችሁ መለስ ዜናዊ የማንነቱና የማንነታችሁ የመበስበስ የመግማትና የመከርፋት አባዜያችሁን መገለጫ ፍንትው አድርጎ በዚሁ መልክ ስላስቀመጠው ነው። እኔም ይህን ሀቅ ለታሪክ የማስተላለፉ ግዴታ ስላለብኝ ዘገብኩት። እናም ይቅርታ አልጠይቅም። አዳምን ከኃጢአቱ ለማንጻት ፈጣሪ በገባለት ቃል ኪዳን መሰረት ክርስቶስ ከድንግል ማርያም ተወለደ። ሆኖም ያድናቸው ዘንድ የተወለደውን የአብ ልጅ አሕዛቡ የእሾህ አክሊል በራሱ ላይ አጥልቆ አሰቃዩት። በጦር ወግተው ደሙን አንቆረቆሩት። በመስቀል ላይ በምስማር ቸንክረው ሰቀሉት። ከበውም አፌዙበት፣ ተሳለቁበት። ይህን ሁሉ ግፍ አዳኛችን የተቀበለው እኛን ከኃጢአታችን ለማዳን ሲል የገባውን ቃል ኪዳን ላለማፍረስና በጽናት ለመወጣት ሲል ነበር። በመጨረሻም በቃሉ መሰረት ድል ነስቶ ወደ አባቱ መንበር አረገ። ይህ የቃል ኪዳን ጽናቱ ታላቅ የፍቅር ዋጋ ክፍያ ነበር። ውጤቱም በዝማሬ እየተወደሰ ይኖራል። የክህደት ደዌ ሰለባዎች በሀገራችንና በሕዝባችን ላይ ከዚህ የባሰ ግፍ ፈጽማችኋል። ባዳቆናችሁ ሰይጣናዊነትም ቀጥላችሁበታል። አሁንስ ራሳችሁን ከጸጸት ለማዳንና ከመድኃኒታችን ተመክሮን ለመቅሰም ሕሊናችሁን የሚቆረቁር ትምህርት አግኝታችሁበት ይሆን? አታስዋሹኝና ተፈጥሯችሁ አይደለምና አይመስለኝም። እናንት ከክህደት በሽታችሁ ከነጻችሁ እባብም ከመርዙ ይነጻል ማለት ነው። እሱ ደግሞ ፈጽሞ የማይታሰብ ነው። አንድ የሃይማኖት መምህር በአንድ ቃለ መጠይቅ ትንሽ የማይባሉ ብፁዓን ጳጳሳት የጌታን ፈለግ ተከትለው በጽናት በቤተክርስቲያናችንን ቀኖና እና ዶግማ ከማስከበር ይልቅ
ለቪላ ቤትና ለቪ8 የድሎት መኪና ፍቅር ወድቀዋል ሲሉ በቁጭት መናገራቸውን አድምጫለሁ። ክህደት በየፈርጁ እንዲህ ነው። የሰማይ ሕይወታቸውን ክደው ለዓለማዊ ሕይወት ወደቁ። አዎ እኔም ይህንኑ ተገንዝቤያለሁ። እነኚህን በጽናት መታገልና የእምነት ቤታችንን ማስከበር ደግሞ ግዴታችን ነው። በቤተ ክርስቲያናችን የተስፋፋውን የታጋይ ጳውሎስን ሰይጣናዊ ዕፀ በለስ ነቃቅሎ ለማጥፋት ጽናትና ቁርጠኝነትን ይጠይቃል። ኧረ ለመሆኑ የፖለቲካ ፓርቲ ሆኖ በግብሩ የክርስቶስን ፈለግ የተከተለ በቃል ኪዳኑ ጸንቶ ለማንምና ለምንም ሳያጎበድድ የአገሩንና የሕዝቡን ጥቅም ለማስጠበቅ ሲል ሞቱን፣ እስራቱን፣ ስየሉን ባልሰራው ኃጢአት ውግዘቱን የተቀበለና እየተቀበለ ያለ አሁንም በቃል ኪዳኑ ጸንቶ ትግሉን እየታገለና እያታገለ ያለ ከኢህአፓ በስተቀር ሌላ ይኖር ይሆን? ካለ እስቲ እንስማው። አዎ አባይ ኢትዮጵያ ልክ እንደ ክርስቶስ ለሀገሩ ኢትዮጵያና ለሕዝቡ ፍቅር ሲል እንደ ሰማይ የከበደውን ግዙፍ መከራና ግፍ ስቃይና ሰቆቃ ያለመታከት አስተናግዷል። አሁንም በትግል ሜዳው ከዘመናችን አዳዲስ ብርቅዬ አርማ ተረካቢና ሐቀኛ የፋኖ ታጋዮች ጋር በመሆን በጽናት ተጋድሎውን አጧጥፎታል። ለሐቀኛና ለጽኑ ቃል ኪዳን አርማ ተረካቢነት መታጨት ደግሞ በራሱ ኃያልና ክቡር የሆነ ብሔራዊ ኩራት ነው። ትግሉ መራርና ብዙ ዋጋ የሚያስከፍል ቢሆንም ለዚህም ነው የትግል አርማውን ተሸካሚዎች ብቃት ያላቸው ብቻ የሆኑት። ለክህደት ሳይሆን ለሐቅና ለፍቅር ዘብ ለመቆም፣ ለከርስ ሳይሆን ለአገርና ለወገን የሚከፈል ክቡር መስዋዕትነትን ለመክፈል ልክ እንደ ክርስቶስ። አሜን። ድል ለባለ ቃል ኪዳኑ ኢህአፓ፣ ድል ለአማራ ሕዝባዊ ኃይል ፋኖ። ኢትዮጵያ ለዘላለም በክብር ትኑር። ቢተው አማረ ነኝ ከቆላ ቀራኒዮ ቅድስት የግዕዝ ምድር። Thank you.